የምትፈልገውን ነገር ብቻ ነው ለአላህ የምትነግረው። ጌታዬ ይህንን እፈልጋለሁ። ከዛ አንተ ወደዛ የሚያደርስህን መንገድ ጥረት ታደርጋለህ። ማክሲመም ጥረትህን ታደርጋለህ። እዛ ጋር ምንም አይነት ማጓደል አይፈቀድልህም። ካጓደልክ የተፈጥሮ ህግ ነው። አንዷን የዘንግ ጫፍ ካነሳ ሌላኛው ጫፍ መነሳቱ አይቀርም። አንድን ነገር ወደ ላይ ከወረወር ነው በመሬት ስበት ወደ ታች መውደቁ አይቀርም። አንተ ወረወርከው፣ ሙእሚን ያልሆነ ሰው ወረወረው። ይሄ የተፈጥሮ ህግ ነው። የተፈጥሮ በሁሉም ሰው ላይ መቀየር አትችልም። ከለፋ አንድ ሰው የልፋቱን ዋጋ ያገኛል፣ ጥረቱን ያገኛል። መንጀደ ወጀድ የልፋቱን ያገኛል። አንድ ሰው የለፋ የጥረቱን ይከፈላል፣ የጥረቱን ልክ ያገኛል። አንተ እንደ ሙእሚን በዛ ልፋትህ ላይ አለመመካት ሌላ ፕላስ ነው ማለት ነው። አላህ ሌላ ተጨማሪ በረካ፣ ሌላ ተጨማሪ ነገር ይሰጣል። ስለዚህ የምላስ ወይም የአካል የጀዋሪህ ስራ አይደለም ተወኩል የቀልብ ስራ ነው። የአእምሮም ስራ አይደለም። የኢንተሌክት እንዲህ ስለሆነ ካልኩሌሽን ምናምን አይደለም። እሱንም እስከ መጨረሻ መጠቀም አለብህ፣ ማሰብ አለብህ፣ ማቀድ አለብህ። በደንብ በቃ ስትራቴጂካሊ ማየት መቻል አለብህ። ይህን ብሰራው ውጤቱ እንዲህ ሊሆን ይችላል። ይህ አእምሮ ላይ እስከ መጨረሻው መሄድ አለብህ። አእምሮህ ለምሳሌ ሎጂካል በሆነ መንገድ ይህን ነገር ብትሰራ ውጤቱ ይህ ነው እያለህ አይኔ በአላህ ስለምመካ ውጤቱ ይቀየራል ብትል ላንተ ሲባል የተፈጥሮ ህግ አይቀየርም። አየው ምን ሆነ ማለት ነው? ተወኩል የሚባለው ነገር አቅልም ላይ አመጣው። አቅል ላይ ቦታው አይደለም። አእምሮህ እስከ መጨረሻ ይሰራና መጨረሻ ልቦና አእምሮህ ባሰበው ላይ ግን አይመካም፣ በአላህ ላይ ነው የሚመካው። በጣም የሚደንቅ ትይዛለ ነገር ነው። ለየት ያለ ነገር ነው። አላሁ